እግዚአብሔር የኛንን ባይመልከት በጣም ብዙ ነገር አለ። ይድረስ ለልዑል እግዚአብሔር ይድረስ ለድንግል ማርያም የምንለው ብዙ ነገር አለ። ክርስቲያኖች ከላይ ጀምረን ከላይ በትልልቅ ማዕረግ ካለነው ጀምረን ታች እስካለነው ኦርቶዶክሳውያን የተሰጠንን አደራ መንጋን የመጠበቅ ትውልዱን የማሻገር ብዙ መከራ አሳልፋ ከዚህ ዘመን የደረሰችው ቤተክርስቲያን ክብሯ ተጠብቆ እንዲቀጥል ቦታችን አውቀነው ይሆን? ለምናገለግለው ቤተክርስቲያኒቱ መከራ የበዛባት በእኛ በአገልጋዮቹ ችግር ይሆን ወይስ በእናንተ ችግር ይሆን? አልታወቀም። ይሄ ችግር በመከራው ሰዓት እሳት እየነደደ በነበረበት ዘመን እንኳን ቤተክርስቲያኒቱ ያኔ እንኳን የምስጋና በሩ አልተዘጋም። የሚያሳዝነው በዚህ ዘመን ቤተክርስቲያናችን እያዘጋን መቀጠላችን። በተለይ ክርስቲያን የሆነ ሰው ሳሊለነ ቅድስ ሳትሉ እንዳትሉ እየሰማችሁ ይነዋል። ሳሊለነ ቅድስ የሚል ሰው የዕለት እንጀራ ያጣም ይላል። ጸሎት ቀላል ነገር አይደለም። ጸሎት ገንዘብን ሊያመጣ ይችላል። ገንዘብ ግን ጸሎትን ሊያመጣ ይችላል። እግዚአብሔር በዚህ ምድር ላይ ሰውን በመፍጠሩ ተጸጸተ የሚል ቃል አለ። አይገርማችሁም? ለምስጋና የፈጠረው ክቡር ፍጥረት እንደተፈጠረበት ዓላማ ሆኖ ስላልተገኘ እግዚአብሔር አዘነ። እግዚአብሔር እንዳናሳዝነው ወገኖቼ፣ ቃለ እግዚአብሔር እንደ ውሃ እየወረደ ነው። ዝማሬውም እንደምታዩት ነው። እንደ ምድር አሸዋ እንደ ሰማይ ከዋክብት ነው። ግን ሕይወት አልሆነን አለ። ሕይወታችን አልለወጠውም። ስለዚህ መላእክትን አረጋጋቸው ይላል ቅዱስ ገብርኤል አረጋጋቸው። እንዲያ ያለ ጉዳዩ እየቀጠለ እንደምታውቁት በነቢያት ዘመንም በሐዋርያት ዘመንም በሊቃውንት ዘመንም ዛሬም የሚያጠራጥሩ ሰዎች በየጊዜው ይመጣሉ፣ ይፈጠራሉ። የተጠራጠሩትና በተፈጠሩበት ዓላማ ያልተገኙት ይወድቃሉ። እኛ ግን የወደቁትን አይደለም መሰረት የምናደርገው። የወደቁትማ ወደቁ፣ በጊዜውም ያለ ጊዜውም ጽና ያለው ቅዱስ ጳውሎስ የመንፈስ ቅዱስ ልጁ ጢሞቴዎስን የመከረበት ይሄ ቃል ነው ለኛ መመሪያ የሚሆን። ታዲያ ወገኖቼ ብዙ ሰዓት ስለሌለኝ ስለ መቅድሙ ስናገር እኛ በዚህ ዘመን ያለነው በ21ኛው ክፍለ ዘመን ያለነው ኦርቶዶክሳውያን በምን ላይ እንቁም? ግን ለመሆኑ የቆምንበትን ቦታ እናውቀው ይሆን? ከላይ ጀምረን ከላይ በትልልቅ ማዕረግ ካለነው ጀምረን ታች እስካለነው ኦርቶዶክሳውያን የተሰጠንን አደራ መንጋን የመጠበቅ ትውልዱን የማሻገር ብዙ መከራ አሳልፋ ከዚህ ዘመን የደረሰችው ቤተክርስቲያን ክብሯ ተጠብቆ እንዲቀጥል ቦታችን አውቀነው ይሆን? ይህን ጥያቄ እስቲ አይምሯችሁን ጠይቁት። ጥሩ። የመጀመሪያው በጸሎት እንቁም፣ በጸሎት አገልግሎታችን እንቁም። በምን አልኳችሁ? እንደው እየጸለይን ነው። ግን ኦርቶዶክሳውያን አሁን እኔ ቤተክርስቲያኒቱ ቅዳሴ፣ ሰዓታት፣ ኪዳን አገልግሎቷ የምስጋና በሩ አይዘጋም። እኛ አሁን እዚህ ደክሞን አንዳንዱ መቀመጥም ሰልችቶት ይሄዳል። እኛም አገልግለን በሰዓት ጥበቃው በሩን ዘግቶ ይጠብቃል። በመላእክት ትመሰገናለች ያለ ረፍት። የምስጋና በሩ አይዘጋም፣ ተዘግቶም አያውቅም። በመከራው ሰዓት እንኳን አባቶቻችን ጽላቱን ነዋየ ቅድሳቱን እየያዙ መሬት ቆፍረው በዚያ ውስጥ እያመሰገኑ ቆይተዋል። አልተዘጋችም እኮ ታውቃላችኋል። በመከራው ሰዓት እሳት እየነደደ በነበረበት ዘመን እንኳን ቤተክርስቲያኒቱ ብዙ ታውቃላችሁ ታሪክ። ጣሊያን መጣ 5 ዓመት እሳት ስታነድብን አባቶቻችን በዚያ እየሄዱ ሲቀሩ በሰማዕትነት እና አቡነ ጴጥሮስ እና አቡነ ሚካኤል ጽላቱን እየያዙ እየጸለዩ እያበረታቱ። ለምን? ታሪክ የሚያጠፋ ቤተክርስቲያኒቱን ራቁቷን የሚያስቀር ያኔ እንኳን የምስጋና በሩ አልተዘጋም። የሚያሳዝነው በዚህ ዘመን ቤተክርስቲያናችን እያዘጋን መቀጠላችን። ታዲያ የጸሎት ሕይወታችን እንዴት ነው? በደንብ እንነጋገርበት እንጂ። በጸሎት እንቁም ሲባል ክርስቲያን የሆነ ሁሉ በመዝሙር 118 ቁጥር 164 ላይ በቀን 7 ጊዜ አመሰግንሃለሁ እንዳለ ነብይ እግዚአብሔር ቅዱስ ዳዊት እኛ ስንት ጊዜ እንጸልይ ይሆን? አሁን ራሳችሁን ነው የምትጠይቁት። እኔም ራሴን ጠይቃለሁ፣ እናንተም ራሳችሁን ትጠይቃላችሁ። ክርስቲያን የሆነ ሁሉ ቢያንስ በቀን 2 ጊዜ
በቤተ ክርስቲያን እንዲጸልይ ታዟል። ስንት ጊዜ አልኳችሁ? እሺ 2 ጊዜ። ከፍ ያለ ደግሞ እንደዚሁ እያንዳንዳቸው 7ቱ ጊዜያት ጉዳይ የተፈጸመባቸው ናቸው። ስለ ጸሎት ዝርዝር ጉዳይ ሌላ ጊዜም እየተማራችሁ ስለሆነ ለምሳሌ ተኝቶ አድሮ ጧት ወደ ስራ ከመሄዱ በፊት በአቅራቢያው አብያተ ክርስቲያናት ባሉበት ሄዶ ኪዳን አድርሶ ኪዳን ለማስደረስ የማያበቃ ጉዳይ እንኳን ካለው የግል ጸሎቱን ከቤቱ ጨርሶ ካልሆነም ቤተ ክርስቲያን ሄዶ በኪዳን ሰዓት ኪዳን ነው፣ የህብረት ጸሎት ነው። በቅዳሴ ሰዓትም ቅዳሴ ነው፣ የግል ጸሎት ቦታ የለውም። ግን ልንጸልይ ይገባናል። ጧትና ማታ ወደ ቤተ ክርስቲያን መገስገስ ግን ይገባናል ወገኖቼ። ግን እኛ ጊዜ የለንም ነው የምንለው ለጸሎት። መቼ ይሆን ጊዜ የምናገኘው? ጸሎት ማለት ልመና ነው። ልጅ ከአባቱ ጋር እንደሚጫወት ከእግዚአብሔር ጋር መጫወት መነጋገር ነው ይላል ማር ይስሐቅ። አው የምትጸልየውን ጸሎት ትተህ እንድትተኛ መንፈስ ሲገፋፋ ተኛ ሲል እምቢ በለው መዝሙረ ዳዊትን ጨምረህ ስትጸልይ ደር ይላል። አይደለም መዝሙረ ዳዊት መዝገበ ጸሎት መያዝ አቅቶን እኮ ጧጧ ስንመጣ ይችን ይዘን እንመጣለን። ከዚያ ይሄ ይዘጋል፣ ይቋረጣል። ስንጨርስ በዚህ እንታሸዋለን። አይ ውስጥ እየደማ ነው የምነግራችሁ፣ እግዚአብሔር ምስክሬ ነው። ስንፍናችን ነው የምነግራችሁ። አባቶቻችን ሲሰደዱ እንኳን የጸሎት መጻፋቸውን በዚህም ይሸከሙትና በስደታቸው ጊዜ የማይቀሩ ስለ ማርያም የእመቤታችን ስዕል አድኖ መዝሙረ የመጻፋቸውን የሚጸልዩበትን ከዚያ መብራት የሚሆናቸውን ነገር ይዘው ነው የሚሰደዱት። አው በጣም እኔ ለኛ ራሱ እኮ ልትጸልዩልን ይገባል ክርስቲያኖች። ለምናገለግለው ቤተ ክርስቲያኒቱ መከራ የበዛባት በእኛ በአገልጋዮቹ ችግር ይሆን ወይስ በእናንተ ችግር ይሆን? አልታወቅም። ይሄ ችግር አልታወቅምና በጸሎት ህይወት መቆም አለብን። በተረጋጋ በሰከነ ህሊና እንደው ቶሎ ለመጨረስም አይደለም፣ በተረጋጋ ሁኔታ ነው የምንጸልየው። በተረጋጋ ሁኔታ በተለይ ክርስቲያን የሆነ ሰው ሳሊ ለነ ቅድስ ሳትሉ እንዳትውሉ። እየሰማችሁ ነው አይደል? ሳሊ ለነ ቅድስ የሚል ሰው የዕለት እንጀራ ያጣም ይላሉ። አሁን የዕለት እንጀራ አጥቶ ዳቦ ይላል አይደል? መቼም ይሄን የሚለው ሰው ብዙ ነው። አርቦኝ ይላል። ራብ ክፉ ነው። ካለን እንሰጣለን፣ ከሌለን አዝነን እንሄዳለን። አሁን ይሄ ጾሙ ቅድም መምህራችን ሲያስተምሩ እንደነበሩ ጾም ብቻ አይደለም። ጾምና ጸሎት የክርስቲያን ሁለቱ ክንፎች ናቸው። እንደውም ሊቁ ብፁዕ አቡነ እንድርያስ ደግሞ ምን ይላሉ? ጾምና ጸሎት ሸክም የሌለው መሳሪያ ነው ይላል። ይሄንስ ቃል ድገሙት አንዴ። ጾምና ጸሎት በሉ ሸክም የሌለው መሳሪያ። አዎ ይዛችሁ ትጓዛላችሁ። አጋንንት ድል ይነሳበታል። ለኛ ግን አይከብደንም። ይከብደናል በጣም እንደው ምናልባት ነጋ ከህልም ይባላል ወገግ ሲል ስጋ ቤት የሚሰለፍ እሱ ካልሆነ በስተቀር ጤነኛ ሰው ጾም ሲገባ ደስ ይለዋል። በነገራችን ላይ በኋላ እመጣለሁ። ሁለቱ ስለማይለያዩ ማለት ነው። ክርስቲያን የሆነ ሁሉ ቅድም መምሩ በስፋት ስላስተማሩት ነው። ስለ ጾም ነበር ተዘጋጅቼ የመጣሁት፣ ግን ስጠይቃቸው ስለ ጾም ተምረን አላስተምር ያለው ስላሉ መደጋገሙ ብዙም ትርጉም አይኖረውም። ከሳቸው የተሻለም ላብራራው ስለማልችል ማለት ነው። ግን ሰው ሲጾም አሁን ጾመ ነቢያት ሲሆን ነቢያት ክርስቶስ ኢየሱስ እንዴት እንደሚወለድ በተስፋ የተጠባበቁት የጾሙት ጾም ነው አይደል? በነገራችን ላይ እመቤታችን ራሱ ክርስቶስን ትወልጃለች ስትባል እንዴት ብዬ ወልደዋለሁ ብላ ይሄን ጾም ጽመዋለች፣ ጾመ ነቢያት። እኛ ጋር ግን እየቀለድን ያለ ነው ብዙ ሰው በእውነት እንደውም እኔ የችግራችን መብዛትም በጣም ህግ ስለተላለፍን ይሆን ወይ ብዬ መልስ አላገኘውለት እያለ አይምሮ የሚጠይቀኝ ጥያቄ አለ። ስለዚህ በጸሎት መበርታት አለባችሁ በእውነቱ። ማታ ስትተኙ ህብረተሰቡ ከአጠቃላይ ከቤተሰባችሁ ጋር የጋራ ጸሎት፣ ማዕድ ሲቀርብ የጋራ ጸሎት። ጸሎት ቀላል ነገር አይደለም። ጸሎት ገንዘብን ሊያመጣ ይችላል። ገንዘብ ግን ጸሎትን ሊያመጣ አይችልም። የሰው ልጅ የጸሎት ህይወትን በተወ ጊዜ የራሱን መገደያ መሳሪያ እያዘጋጀ ነው። ጸሎት ተውተው ቤተክርስቲያን የሚያስጠላ መንፈስ ከመጣ የላችሁም። ቤተክርስቲያን መተን
ትምህርቱ እንደው ለምን ጀመረ ወይ ቅዳሴው ረዘመ የምንል ከሆነ በእውነት ከፍተኛ እስር ቤት ውስጥ ነው ያለነው። አዎ ተስፋ ቆርጠናል ማለት ነው። የሰይጣን ክፋቱ ደግሞ ተስፋ ማስቆረጥ ነው። ስለዚህ በጸሎት እንበርታ ክርስቲያኖች። በተለይ በዚህ ዘመን ወገባችን ታጥቀን የምንጸልይበት ልዩ የምስጋና ጊዜ ነው። በጣም ልዩ የሆነ የምስጋና ጊዜ። አዎ ጸሎት ሳታቋርጡ ጸልዩ ይላል። እንዴት ሳያቋርጡ መጸለይ ይቻላል እንዴ የሚለውን አባቶቻችን ሲተረጉሙ ምን አሉ? አንተ ስለ እግዚአብሔር ስለ እመቤታችን ሲል አይኑ የፈረጠ እጁ የተቆረጠ ለሱ ስትሰጥ አንተ ላቋረጥከው ጸሎት መሙሊያ ይሆናል ይላሉ። አይገርምም? እንዴት አድርገው እንደተረጎሙት እና የመጀመሪያው የምንቆምበትን ማወቅ ያለብን እኛ ሰዎች ክርስቲያን በጣም ደካማ ነን። እንዳንታለን እግዚአብሔር ካላገዘን የአባቶቻችን ጸሎት በየበረሃው በየጉባኤ ቤቱ ጤዛ ልሰው ድንጋይ ተንተርሰው ስለኛ የሚያለቅሱት አባቶች ጸሎት ካላሻገረን በስተቀር የኛማ ስራ ምን እዚህ ግባ ይባላል እንዴ? እየጾምን መልሰን ገደል እንሰደው የለም እንዴ? ጸሎት አድርገን ከእግዚአብሔር ጋር ተገናኝተን ስንወጣ መልሰን እና የምንቆመው በጸሎት ኃይል ነው። እግዚአብሔር በጎችን ካልጠበቀ እረኛው በከንቱ ይደክማል ነው ያለው እረኛው። ስለዚህ በጸሎት መበርታት አለብን ክርስቲያኖች። ጧት በማለዳ ተኝተህ ያላስቀረኸኝ እግዚአብሔር ቀኑን ባርክልኝ ብሎ ወደ ሥራ መሰለፍ። ቀን ሲሰራ የዋለው ለኃጢአቱ ይቅርታ የሚጠይቅበት ሰዓት እኮ ነው ሰው የሆነ ሁሉ። ቀን አልፎ ሌሊት የሚተካበት ቀን ስንሰራ ለዋልነው ሥራ ሁሉ አዝመራው የሚሰበሰብበት ጊዜ እኮ ነው ይሄ ሰዓት። ይሄ ሰዓት ሌላ እኮ መጠጥ ቤት ወይ የሆነ ቦታ የምንገኝበት እኮ አይደለም። እንደዚህ አይደለም። በደንብ መንገር አለብን። በዚህ የጾም ወቅትማ መጻሕፍት እየተነበቡ እየተተረጎሙ ከእግዚአብሔር ጋር እንዴ ምንድነው የሚለው? አሁንስ በልቅሶ በዋይታ ወደ እኔ ተመለሱ አይደል የሚለው ኢዩኤል 2 ላይ። እኛ ልባችን ደነደነ ክርስቲያኖች። እኔ በግልጽ ልንገራችሁ እየሆኑ ያሉ ክስተቶችን እንኳን አይተን መማርና ማልቀስ ያልቻልን ሰዎች ነን። ስለዚህ በጸሎት እንቁም። ምንድነው የሚለው መጽሐፍ? ሥጋ ሁሉ ጸሎት ወደምትሰማ ወደ አንተ ይመጣል፣ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው። የምኖች አለ? የቅኖች። እግዚአብሔር ቅን ልቦና ያደለን ወገኖች። አዎ በጣም ቅን ልቦና ለቤተ ክርስቲያን የሚያገለግል። ጸሎትህን ሰምቻለሁ እንባህንም አይቻለሁ። እግዚአብሔር የኛን እንባ ይመልከት። አዎ በጣም ብዙ ነገር አለ። ይድረስ ለልዑል እግዚአብሔር፣ ይድረስ ለድንግል ማርያም የምንለው ብዙ ነገር አለ ክርስቲያኖች አለ። ስለዚህ ጸሎትን ሰምቻለሁ እንዳለ የኛንም ጸሎት እግዚአብሔር ይስማል። እሱ ይሰማል። እኛንን ልባችን ስላልተሰበረ ወደ እግዚአብሔር እንድንሰማ ሆነን በንስሐ ስላልተመለስን ነው እንጂ እግዚአብሔር ሁሉ ጊዜ ከኛ ጋር ነው። መቼም አይተወንም። ልንገራችሁ መቼም አይተወንም። እኛንን ምንገፈትረው ሰምቻለሁ በእድሜ ላይ 15 ዓመት እጨምርልሃለሁ። ሕዝቅኤል እዚያ ትንቢተ ኢሳይያስ 38:5 ላይ ሕዝቅያስን የተነገረ ለሱ የተነገረ ነው። እግዚአብሔር ለኛ እድሜ ቢጨምረን ለጽድቅ እናደርገው ይሆን ወገኖቼ ወይስ ለኃጢአት? እድሜ የሚሰጥ እሱ ነው። እድሜያችን እንዲያጠር የምናደርገው ራሳችን አይደለንም ብላችሁ ነው? እኛ እኮ ራሳችን የምንፈጥረው ችግር እኮ ነው። እድሜያችን እድል ሲሰጠን ለምሳሌ ጾመ ነቢያት ነው። አሁን ይሄን ጾመ ነቢያት ለጽድቅ ለበረከት እንዲመች አድርገን እንጠቀምበት ይሆን ወይስ በልምድ ጾመ ነቢያት ይመጣል ደግሞ ልደት ይሄዳል ከዚያም ደግሞ ጥምቀት ይመጣል እንዲህ ያልን ዝም ብለን በልምድ ነው? አያዋጣም እኮ የልምዱ ክርስትና። እድሜ እኮ ካልተጠቀምንበት ምን ያደርጋል? በእውነት እድሜ እኮ የሚባለው ስንጠቀምበት ነው። አንድ ግብፃዊ ወጣት ለሊቀ ጳጳሱ ደብዳቤ ይጽፍላቸዋል። እንደው በጣም ትናንትና አንድ ወንድም እዚያ ለጉብኝት ሄዶ ማታ እያወራኝ እያሳየኝ ነበረ። የሚናስ ገዳምን ታሪክ እየነገረኝ ነበር። ሚናስ የሚባለው ገዳም 38 ትልልቅ ፋብሪካዎች አሉት አለ። አያችሁ እኛ አንድም የለንም። አንድም የሚገርመው እኮ እሱ ውድቀታችን እና ሲጽፍላቸው ይድረስ ለብፁዕ አባታችን ቡራኪዎት ይድረሰኝ፣ በጸሎቶ ያግዙኝ፣
እያለ 1991 ጀምሮ ደብዳቤ ይጽፋል። እስከ መቼ? እስከ 96። አያችሁ ጽናቱ 91 92 95 96 ድረስ። ዓመተ ምሕረቱን ግን 1991 እያለ ነው የሚጽፈው። ሊቀ ጳጳሱ ይሄን ሰው አስጠሩልኝ፣ ደብዳቤው 91 ይላል፣ እንዴት አልተለወጠም? ዘመን እኮ ተለውጧል አሉ። ጥሩልኝ አሉ። የታደሉ ናቸው እነሱ ጋር ሁሉም ነገር ዝግጁ ነው። አሁን እንደው በጣም ይናፍቃል ብዙ ጉዳያቸው። ከዚያ በኋላ አስጠሩትና ልጁ ገና በርቀት ሲያያቸው አባቱን አለቀሰ። ምን ይመስላችኋል የሚያስለቅሰው? እስቲ እንደው ስቡት። ሲያለቅስ እሳቸው አለቀሱ ይላል። እንደዚህ አይነት አባት የሰው ችግር ገብቶት አብሮ የሚያለቅስ እንደው እንደዚህ አይነት አባቶችን እኛም ያብዛልን በእውነት ማለት በጣም መጠየቅ ያለበት ጉዳይ ስለሆነ ሲያለቅስ አንገቱን አቅፈው ተው ልጄ ምን ሆነ ነው ሲሉት ደብዳቤ እኮ ልኬልዎት ነበረ አዋይቻቸዋለሁ ግን ደብዳቤ 1991 ይላል ዓመተ ምሕረቱ 96 ደርሷል አሉት። እንባው በጣም በደረቱ ወረደና ህይወቴ በ1991 እንደቆመ ነው ከዚያ በኋላ ህይወት የለኝም አላቸው። የኛስ ለውጥ አለ? ተለውጧል ህይወታችን? በጸሎት በርትተናል ወይስ የነበረንን ያን የጸሎት ህይወት እየቀነስ ነው መተናል? አው ክርስትና እኮ ማደግ ነው ታውቃላችሁ አይደል? ክርስትና ማለት አንዱ እንደ ወይራ እድገት እንደ ሸምበቆ አይደለም፣ እንደ ወይራ። በጸሎት ያለን ህይወት ምንድነው የሚመስለው? እሱ ላይ እንበርታ ወገኖቼ። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ነው ያለ። አው ሁሉ ጊዜ መጸለይ ሳትሰለቹ ሳታቋርጡ። በነገራችን ላይ ጾመን ከልደት በኋላ ጾሙ ያበቃል አይደል? ጸሎት ግን አይቋረጥም። ጸሎት የሚቋረጠው መቼ ነው? ሰው ስጋው ወደ መሬት ሲገባ ያኔ ይጠናቀቃል። ከዚያ ውጭ ግን አልጋ ላይም ሆኖ ንግድም ላይ ሆኖ ምንም ሆኖ ጸሎት አይቋረጥም። ጸሎት አይቋረጥም። ሲመቸን የምንጸልየው ሳይመቸን የምንተወው አይደለም። እንደው ይሄንን በደንብ ልናሰምርበት ይገባል። ምግብ ነዋ እንዴ! የዕለት እንጀራችን ስጠን ማለት እኮ የምንበላውን ስጋ እንጀራ አይደሱ እኮ አይደለም። እሱ ሌላ ጉዳይ ነው። ስጋ ወደሙን ቃለ እግዚአብሔርን ጸሎቱን እኮ ነው የዕለት እንጀራ። ሰው ሳይጸልይ ይተኛል እንዴ? ለዚህ የተመሰለ ምሳሌ ነበር፣ ግን ከፍ ሲል ይከብድባችኋል ብዬ ላልፈው ነው። መጽሐፍ በጣም ጠንከር አድርገው። ስለዚህ በጸሎት ህይወት ላይ እንቁም። የምንቆመው በጸሎት ነው። እኛ ካልቻልን ደግሞ ወገኖቼ አባቶቻችን አግዙን እንበላቸው። እነማንን አልኳችሁ? ውጡ ተብለናል። ከይሁዳ ውጡ፣ ወደ ተራራው ሽሹ። ማቴዎስ 24 ላይ ቁጥር 16 ተራራ የሚላቸው አባቶችን ነው። አስታውሳለሁ። ይሄን ርዕስ አንድ ቀን በስፋት አስተምሬበታለሁ እዚህ ቦታ ላይ። ውጡ ወዴት? ወደ አባቶቻችሁ ተጠጉ አሉ። አው ተስፋ የሚያስቆርጥ ዘመን አይደለም። ጤዛ ልሰው ድንጋይ ተንተርሰው ትልልቅ አገልግሎት ላይ ያሉ አባቶች አሉን። ያለ አባቶች እግዚአብሔር አልተወንም። ይችን ምድር ያለ ካህናት ያለ ዲያቆናት ያለ አንድ ቸርረኛ አልተዋትም ይላል። አንዳንድ ችግር ፈጣሪዎችን አይቶ እንደው በሙሉ በጀምላ አረ እንደው ምን አባት አለ ምናምን የሚል ሰው እኔ የጤና ችግር ያለበት ነው። ባንድና በሆነ አካል ሙሉ መምታት የለብንም። ለምን? የቤተ ክርስቲያኒቱ ሐዋርያዊ ቅብብሎሹ ከተቋረጠ ቤተ ክርስቲያን አትኖርም። እሱን መጠንቀቅ ያስፈልጋል። ስለዚህ ንስሐ አባቶች አሉን። እያቃተን እንቅልፍ እያለን ከሆነ በጸሎታችሁ አግዙን። መቆም አቅቶኛል አግዙኝ። እንዲያም ካለ ደግሞ ረፍት ፈልጎ ወደ ደብረ ሊባኖስ ወደ አንዳንድ ገዳማት ብቅ ብሎ ራስን ማየት በጣም ጥሩ ነው። ራስን እኔ ማን ነኝ ብሎ እየቀነስን እንቅልፍ እያለን ከመጣን ቅዳሴው ኪዳኑ የሚያስጠላን ከሆነ ህይወት የለንም። እውቀት ብቻውን ተግባራዊ ክርስትና ከሌለ አስቸጋሪ ነው። እዚህ ዘዋይ ታውቁታላችሁ፣ ታላቁ ገዳማችን አሁን የሚፈልቁበት ዘዋይ አቡነ ጎርጎርዮስ ታላቁ ሊቅ 50 ዓመት ነው የቆዩት። ግን በጣም ብዙ ታሪካዊ ስራ ነው የሰሩት። እሳቸው እያስተማሩ ተማሪዎችን እዚህ አካባቢ ሲቆዩ በሉ እንዲህ አገልግሉ ብለው ሸኘዋቸው። በጸሎት በርቱ፣ ጸሎት እንዳታቋርጡ ብለው መክረው ልከዋቸው ሲመለሱ ገመገሟቸው። ምንድነው የሰራህ እያሉ። አሁን እናንተም ዛሬ ወደ ቤታችሁ ስገቡ ትጠየቃላችሁ። ያልመጣ ሰው በምን ርዕስ ተማራችሁ ሲላችሁ የሰማችሁትን መንገር አለባችሁ አይደል? ደጉን ማለት ነው። እና መጨረሻ ላይ አይ እኔ ምንም አልሰራውም አላቸው። አንዱ ማለት አንተ ዘረ ቆርጥም አሉት።
ዘረ ቆርጥም ማለት ዘር ተዘርቶበት ዘሩን መተካት የማይችል መሬት ማለት ነው። በጸሎት በርታ አላልኩም? አይ አባታችን ዘረ ቆርጥምስ አይደለሁም፣ መስበክ አልችልም፣ መዘመር አልችልም፣ ግን ጧትና ማታ ነጠላ ለብሼ ቤተክርስቲያን ስለምመጣ እኔን እያዩ የአካባቢው ህብረተሰብ በሙሉ ቤተክርስቲያን መጥቷል አለ። በሉ አጨብጭቡለት፣ ከሌላው የተለየ በተግባር የሰበከው ይሄ ነው አሉ ይባላል። አሁን በእውነቱ እንደኛ እዚያው አውደ ምሕረት የእነ ዮሐንስ አፈወርቅ እነ ቄርሎስ እና አትናቴዎስ ባስተማሩበት አትኖን ስለሚያስተምር የሚዘምር ነው እንደ ጠፋው? እሱ እኮ አልጠፋም፣ እሱማ ሞልቷል። ህይወት ያለው ትምህርት መስጠት ግን አልቻልንም። በእውነቱ ሰው መቀየር አልቻልንም። በምን? በጸሎት ህይወት ላይ ስላልቆምን። ጸሎት በጣም ወሳኝ ጉዳይ ነው። ክርስቲያኖች፣ የክርስቲያኖች ጋሻ የሆነ ሰገድ ሲታገላችሁ የዝሙትን መንፈስ ይሁን ሌላም ሲታገላችሁ በጸሎት መበርታት ነው። ከዚያ ስግደት ትጨምሩበታላችሁ። ስግደት ነጭ ላብ እስኪመጣ ድረስ ይላሉ የኔታ ጥበቡ። ከዚያ በኋላ ድራሹ ይጠፋል።